ጆዬ በቃ ፍላሽን ወስጃለሁ ካሌባ አረ ዛሬ ገደለችኝ በእናት ምን ማንንም ይገለህ አረ ጎረቤታችሁ መወዳት ልጅ እና ያቺ ዝምተኛ ልጅ ደግሞ ምን አርጋ ነው የምትገለህ ከቤተሰብ ጋር የሚታይ ፊልም ጫንልኝ በላይ ከቤት የሚያስባርር ፊልም ነው የጫንኩላት ማለት የጀርመን ካራቴ ይሄ ደግሞ እና ካራቴ ያስባርራል እንዴ አይደለም ካራቴው እኮ አልጋ ላይ ነው የብልግና ፊልም ወይኔ ምንም አታውቀው ልጅ ቤተሰቦቿ እሷንም አንተንም ነው የሚገሉ ጆዬ ተበላሽ በቃ ስማ ይሄን አይተነዋል ሌላ ጫንልኝ ሰላም ፋሚሊ ዛሬ በአይነቱ ለየት ያለ ፕራንክ ቪዲዮ ይዘንላችሁ መተናል የፕራንካችንን ፍሬ ሐሳብ የሚሆነው እማዬ በስልክ ከሌላ ወንድ ጋር እያወራች እንደሆነ አስመስለን አባዬ የሃንሳይ ምን ይላል ነው ነገር ግን በስልክ የምታወሩ ከኔ ጋር ነው እማዬ ገብቶሻል አይደል የሳይ ገብቶኛል ምንም ጭንቅ እንዳይለ ዋናው እሱ ነው በቃ አሁን መምጫው ደርሷል እኔ እዚህ ሰፈር አካባቢ ሆኜ አወራሻለሁ በቃ በደንብ ጭርጭር አድርጊው አራቶ ወጥሞጥ ነው ማረገው ምን ያሳስባል እንዳንተ ደግሞ በቃ ደግሞ የሚመታሽ ከሆነ ፕራንክ ነው በይውሽ እኔ ሩጭ እስክደርስ እዚህ ወይ እኔ አባት አረ ናፍቀኸኛል በጣም ነው ናፈከኝ በእውነት ማሰሮ እንዴት ሆነ ታውቃለህ ደማር እንደምወድህ አረ እኔም ወድሻለሁ ምንድነው ልጅነጅኝ ነው እንዴ በዚህ አጋጣሚ አረ ምንም እንዳታስብ ዝግጁ ስትሆን ብቻ ደውልልኝ እኔ ኦንላይን ነኝ ምን ጊዜ ወይ ይሄው አሁን ገና ቤት ቁጭ ማለቴ በጣም አሪፍ ጊዜ ነበረ በእውነት እኔ እንደዚህ ዓለሜን አይቻላክም ከተፈጠርኩኝ ሄሎ ስማተ እንዴ አሁንም አለሽ እንዴ ማዬ ምንድነው አይቀናም እንዴ ሰውዬ ቆይ ምንድነው ለኔም ፕራንክ አዘጋጅታችኋል እንዴ ምንድነው እያወራ ነው ከሴት ጋር ወይኔ እኔ እኮ ተናግሬያለሁ ድሮም ይሄ ሰውዬ ለፕራንክ አይሆንም ምን ይሻላል እሺ አሁን አናት አባቱን በዘነዘና ለተርትረው ወይስ ምን ይሻላል ቶሎ ትመጣለህ በቃ መጣው እሺ መጣው እኔ እኮ ድሮም ይሄ ሰውዬ መንገዱን ነበር የሚፈልገው እንደዚህ ነገር ለመጀመር በቃ ባጭሩ ጣፋጭ ነሽ ስልሽ ማር መች ይጣፍጣል ካንቺ አንፃር ምን ይመስላል በእናታችሁ ማኔ አራኔ ብቻዬን ነው የምኖረው አንዳንዴ እየመጣሽ ልብሶቼ ምናምን ፋት አድርጊ ምንድነው ምን ተፈጥሮ ነው እንዴ ይኸው ሚሰራውን ተመልከት ወይኔ እሰራለሁ ብለን ተሰራናል ጠርጥሬው ነበር ድሮም ይሄ እኮ ፕራንክ አይሰራም እኮ የቅርብ ሰዎች ናቸው አንቺ ቀብጠሽ ትርሲት ያቺ አይኔ ብላሽ እንዲ ስጋሽን ላፈር ብለ ጥላት ይርከው ልጅ ያቺ ከይሲ እሺ አይደለ ከይሲ ሰማ ያ ቅርብ ጊዜ ቤተሰቧ ያጣበሳት ሰውዬ አትሄድም ብላ አስበ ነበራ የአሜሪካ ቪዛ ትርሲት ተመታለ ወዳት ነበር እኮ ወዳት ነበር ያልፈልግሽም ያል ብለ አንተ ያማ ሄሎ ትርሲቴ ምን አባ ፈልገ ደወል የዘራረግሽ እኮ በማህፀኔ እየዘለለኔ እና ሁለተኛ መልስ እንዳትደውልሽ እኔ ነኝ ጥፋተኛ ፍቅራችን እርግጥ ሳይሆን ያንቺን ልጅ ቦዴ መያዜ ምን ታላዝንብኛለህ ፖስት ፊሉዘር ስትይኝም ቢማለቴ ዘጋሽው አትንካኝ ባለፈው እንደዛ በሹካ ወጋኝ ታገኛታለህ በቃ A few moments later አሁንስ ይቅርታ አረግሽልኝ አወይኔ ፍቅር ይቅርታ አርጌልሃለሁ ወረዳሎ ወይ አምላኬ ሆይ የለፉበትን ገንዘብ እንደማግኘት ምንም የሚያስደስት ነገር የለም እኮ እንዴት ነሽ በእናትሽ ስፈልግሽ አገኘሁሽ ማለት ነው የመጨረሻ ጓደኞቼን ላገኝ ብዬ 800 ብር ጎደለኝ በእናትሽ እመልስልሻለሁ ምን መልሰልሽ ቴንክ ዩ አራዳለሽ በቃ መልሰልሻለሁ ቴንክ ዩ በጣም እንደማስመልሰው እንኳን አውቀዋለሁ መቼም ምን ማደረግ ይችላል በቃ ይሁን እስቲ ያለኝና አመሰግናለሁ ወይ ያገኙት በእናትሽ የትምህርት ቤት ክፍያ ደርሶብኝ 2000 ብር ያስፈልገኛል 2000 ብር መቼም ላንቺ አመሰግናለሁ ባስኝ እንዲቀርስ
አይ ይቺን ማንም ሰው እንዳይነካብኝ አቢ ኬኬ እንዴት ነሽ ሰላም ነው በጣም እየፈለኩሽ ነበር አሁን መዋጮ እየሰበሰብን ነበርና የሰፈር መዋጮ ወዴት ነው የምትፈራ እያሰባሰብኩኝ ነበር ያንቺንም ስም መዝግቤዋለሁ ብር ስንብር 1200 ብር ነው የታወቀ እኮ ነው በየወሩ ያለ ነገር እኮ ነው ያቺ ነገር አይደለም ስለዚህ ተፍላለች በቃ አመሰግናለሁ ለኔ ሳታዋጡልኝም አምላኪው አመስግኜ ሳልጨርስ ምን አለበት እንኳን አመስግኜ ብጨርስ በቃ ያለፈውበትን ስጠኝ እንዴ ቀጣርጉት ሰልፉን ይወላችሁ በተራ ትገባላችሁ ጋሼ ምን ላድርግ ይወልት የእድሜ ጉዳይ እኮ አይደለም የስሜት ጉዳይ ስለሆነ ኋላ ሄዶ ይሰለፉ እኔ ምንም ማድረግ አልችልም ይኸውልህ ህዝብ እኔን ነው የሚጨፈጭበኝ አንተኛው ትናንት ቅርጣት ወጥታ እንዴት ካላየውም ነበር ምንድነው የምትደጋግም ብሬን ይጭነቀው ምን አገባ በተራ አሁን እሺ እናንተ ሶስት መላጦች ምን ታረጋላችሁ የሶስት መላጣ አባቡ ማንን እኮ አታናግሩኝ ኋላ ሄድና ትሰለፉ በቃ በቁጥራችሁ ትገባላችሁ በስታለው ፈረንጅ ስለሆነ ያስቀደምከው አስቃባጭ ለፈረንጅ ቅድሚያ ሰተን አይደለም ትላንት አድሮ ነው ያደረ በልተሙ አያበሻ ቀጥ ብላችሁ ተሰለፉ ሲያልቅ ትገባ አንድ በልበል ቦርጫ እንደምን አልክ ያረዳይ ደግሞ ምን ያረጋል ጃማን ተብዬ ነው ተብዬ ነው ባለቤቶች እዛ ኋላ ትሰልፋል ኋላ ይዛው ትሄዱ ያምር በቃ በጣም ምን ክፍት ብሎኛል እንዴ ይኸውላችሁ እኛ ግቢ ያለች ድመት ሁለት ልጅ ወለደች ከዛ ሄጄ ደግሞ ለማዘሯ ሁለት ልጅ ወለደች እኮ ብዬ ማሳየት አንተስ መች ነው የምትወልደው አትለኝ እሺ ቢያንስ ጓደኛ ሲያገባ ጓደኛ ሲወልድ አንተስ መች ነው የምትወልደው መች ነው የምታገባው ይባላል በድመት መመከር አለብኝ እኔ አንተስ መች ነው የምትወልደው እሷ 2 አመት እንኳን ሳይሞላት አለች 2 አመት እዚህ ግቢው ሳይሞላት የሁለት ልጅ ወለደች አንተ ለ3 10 አመታት እዚህ ግቢ ስትኖር የድመት ያህል እንኳን ፐርፎርም ማድረግ አይችልም ማለት ምን ማለት ነው እንዴት በድመት መከራለሁ በድመት ያሪ ነበር ወይኔ ምንድነው ጅብ ወለደች ኦኬ ፕሬግናንት ነበረች ማለት ነው አይሆኖ ዝናብ ሲያካፋ ጅብ ወለደች ይባላል እንኳን ደስ አለ አጎት ልትሆን ነው አጅላጅ ዳልከኝ ለዚህ አንተ የዛሬው መኪና እኮ ገጭቶ ነበር ለትንሽ ነው ፈጣሪ ያወጣን ደግነቱ ታርጋ ቁጥሩን ይዟል የትም አይመልጠን ሰናድጄ ለማን ወረወርኩ አላቅም የሆነ ሰው ፈንክቻለሁ ቤቴ መጥራ እየጠበቅኩ ነው ዛሬ ተመስገን ነው እንደው ፈጣሪ ነው ያወጣን ወዛደር አለን እንዴ ና ተጫለው አንተ ይሄ ስራ ይቅርብህ ያወጣህም እያልኩ ነው እኮ አንተ በጥፊ እንዳለኝ ናጫን እያልኩ አንዴ የቱ ጋር ምንድነው የምትለው ኧረ ናዚ ጋር ነው በእናትህ ድንጋይ ራስ አባንተ እስቲ የኔ ብለሽ ጻፊ ይሄ እኮ የና እኮ ነው የሚለው የኔ አንድ ያልኩሽ ተው በቃ በጣም ብለሽ ጻፊ እስቲ በጣም ምንድነው በጣም አንድ ያልኩሽ እኔ እሺ እህቴ ብለሽ ጻፊ እስቲ እህታ ማን ነው የሚያስተምራችሁ እንግሊዘኛ ጠይቀኝ አማርኛው ሳቺ እንግሊዘኛ እቴ አምጪ እስቲ ነይ የምድር የሚለው ክኖሌጅ ከየት ትዋጣለች እሺ ለቀጣዩ ከየት ትዋጣለች ይሄን እስቲ ምንድን ነው ክናይፍ ከየት ትዋጣለች እንዴ አታዳምጥም እንዴ ምን አይነቷ ናት ከምግብ በፊት ነው በኋላ አረበች መስማ ወንድሜ አረ ስልክ አስደውለኝ በእናትህ ስልኬን ሰረቁኝ እኮ አረ በእናትህ ለቤተሰብ እንኳን ልንገራቸው እንጂ ቢያንስ ወይኔ ሄሎ ቴትዬ እንዴት ነሽ ሀዊ ነኝ ኧረ ሀዊ ነኝ ስልኬን ሰረቁኝ እኮ ይኸውልሽማ ከመጀመሪያው ጀምሮ ልንገርሽ መጀመሪያ አራተኛ ላይ ቆይ ልቀቀኝ እንጂ ወንድሜ ምን ሆነክ ነው ይኸውልሽ መጀመሪያ ላይ አራተኛ ጥግ አስገቡኝ ታክሲ ማለት ነው እግሩ ላይ እንደዚህ ሳምሶናይት ይዟል እኔ ምንድነው ብዬ ሳፈጥበት እነሱ ለካ እየተነጋገሩ ነበር ቴትዬ ከዛ እኮ ነው የበሉኝ ከዛ እኮ ነው የሰረቁኝ የት ሄዳለሁ በእናትህ ለራሴ ስልኬን ተሰርቄ እኮ ነው በእናትህ ምን አንድ ልጅ ተባብሮኝ ነው እንደው እግዚአብሔር ይስጣው ምን አደረግሽ አንቺ ቆይ ያልሽኝን ነገር እንዴት አደረግሽ እንዴት ሆነልሽ እሱማ ስመጣ ይደርሳል እንዴ ምን አንዱ ሊገለኝ እኮ ነው እዚህ ምን ሆነ ነው ወንድሜ
ለጨርስ እንጂ እቴትዬ በቃ አወራሻለሁኝ ያለውን ነገር እቺ ነው ስልኬን መሰረቁን ልንገርሽ ብዬ ነው በቃ የድፍድፉንም እንትን ባይውና እኔ አስተካክለዋለሁ ስመጣ እሺ እቴትዬ ችግር የለውም እሺ እቴትዬ እሺ እኔ እናት አመሰግናለሁ ወንድሜ እቺ ነው ማን ተለክ ያስደውል እቺን ያለ ሰይሎ የሚለኝ ማን ይሰጠኛል ማን ነው ዝጋር ይስጥልኝ እኔ እኔ ምልማን ከዘፋኝ የማን አድናቂ ነህ እኔ እስጢፎ እሺ ከስጢፎ ምኑን ተወድለታለህ ፊዮናን ልጅ ምንድነው ተጋደልኩ አየኔ አንተ ተጋደልኩ ተው የጋሽ ብሩ ልጅ ነው የሚባለው ረፍ ስርዓት ያዝ ምንድነው ትቻት መጣው በቃ አባዬ ምንም አልቻልኩም አንተ እንደ ወንድ ልጅ ባለቤትህን ከቤት መንቀራ ማስወጣት ሲኖርብህ አንተ ጥረት መጣለህ አንተ አርበኛ ነኝ ስትለኝ በቃ አመንኩ አመንኩ በቃ የማይን ጭቅጭቅ ችለህ ኖር ወይ እናት ጭቅጭቅ ብቻ አልነበረ ልትገለኝም ትሞክር ነበር አዎ አመንኩ አባዬ አለፍኩት እሱ ልንገር ከስራ እየተመለስኩ ደሞዜን ተቀብዬ እየተመለስኩ የደሞዜን ዋጋ የሚያህል ሽቶ ገዝታ ጠበቀችኝ ቤት ማለት ባንተ ደሞዝ ነው ወይስ በኔ ደሞዝ በቃ ባንተ ደሞዝ ሽቶ በኔ ደሞዝ ሽቶ ገዛች ዝም ይሁን አልኩኝ ይሁን ብዬ ራት አቀረብኩ መስሎኝ ነው እሺ ራት አቀረበች አባዬ ራት ሳሉ እንግዲህ ራት ደግሞ ከቀረበ ብዙ ነገር ያማል ቋምጣለሁ እንደ ልጅ ነው አይናይኖን ሳይት ምን ትለኛለች ይሄማ ወባ ነው ያው አጉል ዶክተር ነው የምትለው ነገር አለ አይናይኗን ካያህትማ ባልና ትዳርን ወባ ነው እንትን እንደገና ብርም ታጠፋለች እንደገና ነገር ቶሎ አይገባትም ተቸገርክ እና ትቻት መጣው አባዬ እንዴ አንተ እንዴት የምትጠመጠው ቤት ነች አሁን ቤት ነች አባዬ በእውነት እንትን በሏ አሁን ቤት እንሄድና እሷ አንተን ቲሸርት አድርግ አንተ ደግሞ እሷን ቀሚስ ታረጋለህ አንቺ ብቻ ስራሽን በርተሽ ስሪ እንጂ ሴትዮዋ ምንም የገንዘብ ችግር የለባቸው እንዴት አይነት ገራገር ሴትዮ መሰለሽ ዝም ብለሽ ብቻ አንቺ በርተሽ ስራሽን መስራት ምግብ በቀን አንዴ ይሰጡሻል ያው ትዬ እንዴት አይነት እሳት የራስሽ ልጅ አመጣውለት መሰሉት በሉ እንግዲህ የተረፈውን እናንተ ተነጋገሩ ያው ስለ ስራው አስፈላጊና ተገቢ የሚባሉት ነገሮች ነግሮሻል ብዬ አስባለሁ አዎ ነግሮኛል ግን እየሰራው በስራ ሂደት ሁሉ ነገር አስተካክላለሁ ስራው ጥንቃቄ የሚፈልግ ስራ ስለሆነ ሰዎች በማይኖርበት ቦታ ነው የሚሰራው እሺ እትዬ ማንም የለም